ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጦሩ ወደ መቀሌ ተንቀሳቀሰ። ድንበሩ ተናውጧል። ሁለተኛው ዙር ጦርነት አደገኛ ምዕራፍ ላይ ነው የሚገኘው። እጅግ ልዩ ሚስጥራዊ መረጃ ደርሶናል፣ በቆይታችን ይቀርባል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለአርቲስት ቴሌቪዥን፣ ለአሃዱ ሬዲዮና ቴሌቪዥን የመጨረሻ ማስጠንቀቂያ መስጠቱን አስታውቋል። በሀገሪቱ ሚዲያም የሚጣለው ገደብ ከጊዜ ወደ ጊዜ እየጠነከረ መጥቷል። ተጨማሪ ዘገባ ይዘነበታል። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተገለጸ። በትላንትናው ዕለት በሺዎች የሚቆጠሩ ስደተኞች ከሞሮኮ ስፔን ግዛት ወደ ሆነችው ሲቱ ለማቋረጥ በሞከሩበት ሰዓት በርካታ ሰዎች መሞታቸውን ተከትሎ ማድሪድ ወታደሮችን ወደ ስፍራው ልትልክ ነው። በውጭ ዘገባችን ይዳሰሳል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ እናስቀድማለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 159 ብር ተገዝቶ 162 ብር ከ2 ሳንቲም የተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ2 ሳንቲም ተገዝቶ 212 ብር ከ3 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 182 ብር ከ1 ሳንቲም ተገዝቶ 185 ብር ከ7 ሳንቲም ይሸጣል። የስዊዝ ፍራንክ 191 ብር ከ3 ሳንቲም ተገዝቶ 195 ብር ከ2 ሳንቲም የተሸጠ ነው። የኩዌት ዲናር 507 ብር ተገዝቶ 517 ብር ከ2 ሳንቲም በዛሬው ዕለት ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ5 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ3 ሳንቲም የተገዛ 44 ብር ከ1 ሳንቲም የተሸጠ ነው። የሳውዲ ሪያል 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ2 ሳንቲም ይሸጣል። እንዲሁም ለወዳጅ ዘመዶቻችሁ ወደ ሀገር ቤት በሁሉም የመላኪያ መንገዶች በኢትዮጵያ ንግድ ባንክ ገንዘብ ስትልኩ 6 ብር ከ7 ሳንቲም ተጨማሪ ጉርሻ ታገኛላችሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለአርቲስት ቴሌቪዥን፣ ለአሃዱ ሬዲዮና ቴሌቪዥን የመጨረሻ ማስጠንቀቂያ መስጠቱን አስታወቀ። ባለስልጣኑ በአዋጅ ቁጥር 1218/2013 በተሰጠው ስልጣን መሰረት የሚዲያ ተቋማትና የህግ የሙያ ስነ ምግባርና ክብረው መስራታቸውን እየተከታተለና ድጋፍና እርምት እያደረገ መቆየቱን ገልጿል። አሃዱ ሬዲዮ 94.3 እና አርቲስት ቴሌቪዥን ውል የገቡበትን ይዘትና ግዴታ በመተላለፍ ለተከታታይ ጊዜ ያልተረጋገጠና ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ ባለስልጣኑ መስጠቱን አስታውቋል። ባለስልጣን መስሪያ ቤቱም ከሬዲዮና ከቴሌቪዥን ጣቢያዎች ኃላፊዎች ጋር በተስተዋሉ ተደጋጋሚ የህግና የሙያ ጥሰቶች ላይ ውይይት ያደረግን ቢሆንም ጉልህ ለውጦች ሳይታዩ በመቅረቱ ማስጠንቀቂያ መስጠቱን ገልጿል። ስለሆነም ጣቢያው በቀጣይ ስራዎችን በህግና በሙያ ስነ ምግባር መሰረትም እንዲያከናውኑ በጥብቅ ለማሳሰብ ይወዳል ብሏል። ተቋሙ ባወጣው መግለጫ ባለስልጣኑ ማስጠንቀቂያው በመገናኛ ብዙሃን አዋጅ 1238/2013 አንቀጽ 74 መሰረት የተሰጠው መሆኑን የገለጸ ሲሆን ሚዲያዎች ተመሳሳይ የህግ መተላለፍና ጥሰት እየፈጸሙ የሚቀጥሉ ከሆነ በህጉ መሰረት ቀጣይ አስተዳደራዊ እርምጃ እንደሚወስድ ባለስልጣኑ አስታውቋል። ባለስልጣናት የሚዲያ ተቋማት በሁሉም የዘገባ ስራዎቻቸው ላይ የመገናኛ ብዙሃን አዋጅን፣ የሀገሪቱን ህጎች እንዲሁም የዘርፉን የሙያ ስነ ምግባር አክብረው መስራት የሁሉም ግዴታ መሆኑን ለአፍታ ሊዘነጉት እንደማይገባ አስጠንቅቋል። ጦሩ ተፋጧል። ድንበሩ በከፍተኛ ሁኔታ ላይ ነው የሚገኘው። አደገኛ የቃላት ጦርነት ውስጥ የገቡት የፌዴራሉ መንግስትና የህወሓት ኃይሎች ጣታቸውን በቃታው ላይ አድርገው ሁኔታውን እየጠበቁ ነው። የቅጽበት ስህተት ወደ አደገኛ ጦርነት የመቀየር እድሉ የሰፋ ነው። 8 እዝ መከላከያ ሰራዊት ትግራይ ድንበር ላይ ተከማችቷል ሲሉ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ተናግረዋል። የትግራይ ሰላም ኃይል ታጣቂዎች ወደ መቀሌ ግስጋሴ መጀመራቸውን እየተናገሩ
እየተናገሩ ነው። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ሰላም ስምምነት፣ ስለ አሁናዊ የፖለቲካ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይ ህዝብን ለማጥፋት እየሰራ ነው የሚል ክስ ያቀረቡት ሞንጀሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ተናግረዋል። የፕሪቶሪያውን የሰላም ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረተን እንጂ ስምምነቱ ጉድለት የሌለ ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይን መልሶ ማገገም ግንባታ ማስጀመር፣ ፍትህና ተጠያቂነት እንዲረጋገጥ፣ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ፣ ነፃ ያልወጡ ህዝቦች ነፃ እንዲወጡ ተስፋ ተደርጎ እንደነበረ ተናግረዋል። ቀጥሎም የፌዴራሉ መንግስት ከ8 በላይ አዛዦችን ከ4 በላይ ሜካናይዝድ ክፍለ ጦሮችን ተጨማሪ አቅሞችን ወደ ትግራይ ድንበራቸው አስጠግቶ እንደሚገኝም ተናግረዋል። እኛ ግን እንደ ህዝብ እስከሚያጠፉን አንጠብቅም፣ አንፈቅድላቸውም በማለት ሁኔታውን ተናግረዋል። በሌላ በኩል ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀሌ በማስወጣት ከተማውን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጿል። በቀድሞ የህወሓት ከፍተኛ ወታደራዊ አዛዦች በወዲ አንጥሩ፣ በጀነራል ጉሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ነው ያለውን የህወሓት ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅት ማጠናቀቁን ነው አዛዡ ያስታወቁት። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂ ኃይል ከቲዲኤፍ በመክዳት ወደ ሐራ ወይም ነፃ መሬት በመቀላቀል ላይ ይገኛል ብለዋል። የታጣቂዎች እንቅስቃሴ የህወሓት መዋቅር ከውስጥ ወደ ውጭ በቀላሉ በጣሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑን አዛዡ አክለው ተናግረዋል። በተያያዘ ዜና አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተገለጸ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩት የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታ አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በአዲስ አበባ ዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል። ለሚዲያዎች ሐሳባቸውን የነገሩ ተማሪዎች እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲው በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ችሏል። ተማሪዎቹ ወደ ትግራይ ክልል ላለመመለስ የወሰኑት አዲስ አበባ ውስጥ ለመቆየት የተገደዱበት ዋነኛ ምክንያት በፌዴራሉ መንግስትና በህወሓት መካከል እየተካረረ የመጣውን ውጥረት ተከትሎ ሊከሰት ስለሚችል ጦርነትና ተያያዥ ደህንነት ስጋቶች ነው። ተማሪዎቹ አስገዳጅ ወይም በፈቃደኝነት የሚደረግ ማንኛውም አይነት ወታደራዊ ምልመላ ለመደበኛ ህይወታቸውም ሆነ ለወደፊት ትምህርታቸው ጉዞ ትልቅ አደጋ እንደሆነ ተናግረዋል። ከዚህ በተጨማሪም አንዳንድ ተማሪዎች የትራንስፖርት ወጪን የመሸፈን አቅም የሌላቸው በመሆኑ አዲስ አበባ ለመቆየት ተጨማሪ ምክንያት እንደሆናቸው አስረድተዋል። በትላንትናው ዕለት በሺዎች የሚቆጠሩ ስደተኞች ከሞሮኮ የስፔን ግዛት ወደ ሆነችው ሲኡታ ለማቋረጥ በሞከሩበት ሰዓት በርካታ ሰዎች መሞታቸውን ተከትሎ ማድሪድ ወታደሮችን ወደ ስፍራው ልትልክ ነው። ቢያንስ 15 ስደተኞች ሲኡታ ለመድረስ ባህሩን ሲያቋርጡ ሰጥመው መሞታቸው ተገልጿል። የአካባቢው ባለስልጣናት በመሬት አቀማመጥ የአፍሪካ አህጉር ጫፍ ላይ ወደምትገኘው የስፔን ግዛት ሲኡቶ የሚመጡ ስደተኞች ቁጥር ከቅርብ ጊዜ ወዲህ የጨመረ መምጣቱን ተከትሎ ማድሪድ ድጋፍ እንድታደርግላቸው መጠየቃቸው ተገልጿል። ነገር ግን ሐሙስ ዕለት በርካታ ስደተኞች ባህሩን ለማቋረጥ ሲሞክሩ በተፈጠረ ግርግር ሕይወታቸው ያለፈ ሲሆን ሁኔታው ከድንበር ተቆጣጣሪዎች አቅም በላይ መሆኑ ተገልጿል። የስፔን ከፍተኛ ፍርድ ቤት የሀገሪቱ ግዛት ወደ ሲኡቱ ወይም ሚላላ ለመድረስ ለሚሞክሩ ስደተኞች ወደ ሞሮኮ እንዳይመለሱ የሚል ውሳኔ አስተላልፏል። የስፔን የሀገር ውስጥ ሚኒስቴር የህገወጥ ሰዎች አዘዋዋሪዎች ይህንን የከፍተኛ ፍርድ ቤት ውሳኔ በመጠቀም ሰነድ አልባ ስደተኞችን በብዛት እንዲፈልሱ ያበረታታል ሲሉ ኮንነውታል። ጦሩ የአካባቢው የሲቪል ዘብ አቅም እንዲጠናከር እንዲሁም በሲኡቱ
ከተማ ደህንነት እንዲረጋገጥ አስፈላጊ የሆኑ አካላትን በሙሉ ያጠናክራልም ብሏል። የስፔንና ሞሮኮ አዋሳኝ ወደ ሆነችው ሲዩቱ ድንበር ቀጠና በሺዎች የሚቆጠሩ ስደተኞች በባህርና በየብስ በብዛት እየገቡ መሆናቸው በአካባቢው ከፍተኛ ውጥረትና ውዥንብር ፈጥሯል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።